የተቀየሙት ብዙ ሰዎች በቤተ እግዚአብሔርና እንዲሁም በውጭ ያለው ጣዖታት እጅግ በጣም ገኖ ነበር። በቤተ እግዚአብሔር የአስማቱ ስራ፣ የመተቱ ስራ፣ የሟርቱ ይሄ መናፍስታዊ አካሄዱ ኢትዮጵያ ብዙ ተመሳሳይ የጥፋት አይነቶች ብቅ የሚሉት አንደኛ ሰው ወደ ጣዖት ሲሄድ፣ ሁለተኛ ጣዖትን ዘሩ ሲያደርግ፣ ሶስተኛ የቤተ እግዚአብሔር ሰዎች አምልኮታቸውን ትተው ከመናፍስቱ ዓለም ጋር እንደ ዕውቀት እንደ ጥበብ አድርገው እሱን ሲጠጉ እግዚአብሔር ቤተ መቅደሱንም ሕዝቡንም ዝም ይላል። ዝም ሲል ምን ይሆናል? ሰብአዊ ውርደት፣ ሰብአዊ ውድቀት፣ ሰብአዊ እልቂት፣ ሰብአዊ በሽታ፣ ደዌ እና አንዱ ለአንዱ ሰው መከራዊ ይሆናል። እኛም ዛሬ በዚህ ዘመን ውስጥ እግዚአብሔር ሆይ ሰው ስጠን፣ ሰው ወለድ፣ ሰው አብጅልን የምንልበት ጊዜ ዛሬም እኛ ያስፈልገናል። ከኢትዮጵያዊነት ውስጥ ቅንነትና በጎነት ሙልጭ ብሎ ስለጠፋ ዛሬ በወጣንበት በገባንበት መከራ ውስጥ ስቃይ ውስጥ ኑሯችን ስቃይ፣ ጊዜያችን ስቃይ፣ ዘመናችን ስቃይ፣ ትውልዳችን ተወልዶ ስቃይ፣ ሁሉ ቦታ ላይ ጭንቀት ውስጥ የገባ ነው ከጣዖት ጋር የተያያዘ ሕሊናና ልቦና ስላለ ያስፈልገናል። ይሄ ትውልዳችን እንጀራውን አጥቷል፣ ዕውቀቱን አጥቷል፣ መኖሪያውን አጥቷል። መኖሪያውን እንዳጣ የሚያሳየን ብዙ ነገር አለ። ዝም ብለን ተወልደናል እንጂ እንዴት እንደምንኖር እግዚአብሔር እንዲያስብበት የቤተሰቦቻችን ክፉ ድርጊት ከማህፀን ጀምሮ ክፉ እንድንሆን አብሮ ይወለዳል። ያሰብንበትን ሐሳብ ልጁ ይዞ ይወለዳል። ስንመቀኝ ምቀኛ ሆኖ ይጸነሳል፣ ምቀኛ ሆኖ በይሁዳም ጊዜ የተወለደው ደግሞ በባህሪም በጠባይም በእምነትም በአካሄድም ውድም ማለት ነው። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በእንተ ጸላኢ ከመ ትንስቶ ለጸላኢ ወለገፋኢ። ዛሬ የተሰበከው ከመዝሙረ ዳዊት መዝሙር 8 ቁጥር 2 ላይ ያለው ቃል ነው። ከሕፃናት እና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ ስለ ጠላትህ፣ ጠላትንና ቂመኛን ለማጥፋት ይላል። ጠላትንና ቂመኛን ለማጥፋት፣ በቀለኛን ቂመኛን ለማጥፋት በማለት ነው። እንግዲህ ይሄ አዲስ ለውጥ ነው። እግዚአብሔር ነገሮችን ይለውጣል። የማይለወጥ ሆኖ ሲገኝ ደግሞ በመጨረሻ ላይ እዚህ የተነበበው ለማጥፋት ይላል። ቂመኛንና በቀለኛን ጠላትን ለማጥፋት ምስጋናን በሕፃናት እና በሚጠቡ ልጆች ሕይወት ውስጥ ትጀምራለህ፣ መጀመር ትችላለህ ነው። በዚህም መሰረት ቂመኛ እና በጠላትነት የተሰለፉት ሁሉ በእግዚአብሔር ክንድና ኃይል ይጠፋሉ ማለት ነው። እምቢ ሲሉ፣ አልመለስ ሲሉ፣ ወደ ፍቅሩ ጸጋ መቅረብ ሲያቅታቸው፣ ከእግዚአብሔር ጋር ሲጣሉ፣ ከሰማይ አምላክ ዘንድ ሲርቁ፣ ተስፋውንና ኪዳኑን መቀበል ሲያቅታቸው፣ በታሪክ ውስጥ ያለው እውነትን በተንኮል ሲለውጡ፣ በእምነት ውስጥ የተካሄደውን መንገድ ሲንቁና ሲያናንቁ፣ የራሳቸውን ዓለም ሲፈጥሩ፣ የዚህን ጊዜ እግዚአብሔር ይነሳል። መነሳቱን ደግሞ የሚገልጸው ሕፃናቶችን ይለውጣል። የላኞቹ አልለወጥ ሲሉ ሕፃናቶችን ለውጦ ለምስጋናው፣ ለክብሩ፣ ለመንፈሳዊ በረከቱ ያቆማቸዋል። እግዚአብሔር ስሙ የተመሰገነ ይሁን።
ህሊናንና ልብን ከጅምሩ እግዚአብሔር ይይዛል። ከጅምሩ ጠላትም ልክ እንደዚሁ ነው። ጠላትም ዲያብሎስ በልጅነት ዘመን ለጠላትነት እንድትቆም ጊዜን ለክፋት እንድታውል ለጠማመነት እና ለምቀኝነት እንድትጠቀም ገና ሊጠቀምብን ገና ከልጅነት ጀምሮ በባህሪያችን ላይ ትልቅ ዘመቻ ያካሄዳል። እግዚአብሔርም ደግሞ ያን እንዲህ ሆኖ እንዳይቀጥል ስለሚፈልግ ክብሩና ምስጋናው ዝም ያለበት ዓለም ላይ እንዳይኖር እግዚአብሔር በፈጠረው ምድር ላይ ጠላቶች እንዳይበዙ እንደገና ስራውን ይጀምራል። ለዚህ ነው በሕፃናት አንደበት ገና ጡት በሚጠቡ ምስጋናን አዘጋጀህ። ለምስጋናው የተዘጋጁ ብዙ መንፈሳዊ አባቶች ዳዊትን ጨምሮ ራሱ የዘመኑ የለውጥ መንፈሳዊ ኃይል መግለጫ ነበረ። ዳዊት በሕፃንነቱ ለእግዚአብሔር ክብር ተለይቶ የሳኦልን ዘመን የለወጠ የእግዚአብሔርን ሕዝብ ወደ በረከት የመራ ታሪካቸውን እና አቅጣጫቸውን ከእግዚአብሔር ጋር ያደረገ ሳኦል ወደ ጣዖት ሲሄድ ዳዊት ሕዝቡን ደግሞ ከጣዖት መለሰ። በምድራችን ላይ በጣም ትልቁ ችግር የሰይጣን እና የክፉ መንፈስ ትውልድን መያዝና ግፍ መብዛት መጨመር፣ በየጊዜውና በየሰዓቱ ሰዎች ውድቀታቸው እየበረታ ሲመጣ መንፈሳዊ ኃይላቸው ሲደክም እግዚአብሔር አይወድም። በዓይነ ጥላ የተያዘን ጅል እንድንሆን እግዚአብሔር አይፈልግም። ስለዚህ ጠበሉ፣ ቅዳሴ ጠበሉ፣ ማዕጠንቱ፣ ቅዱስ ቁርባኑ ሁሉ የሰማይ አምላክ ክብሩ መግለጫ ነው። ይህንን እምቢ ስንል ኑሯችንም ጊዜያችንም ዘመናችንም እንጀራችንም እድላችንንም በትግል ነው የምናገኘው። በትግል ሳናገኘው በደመ ነፍስ ኖረን እየተሰቃየን እየተጨነቅን በየትኛውም መንገድ ሰላምን ሳናገኛት ትውልዶቻችንንም ስንጨምር ከመንፈስ ጋር ስለምጨምር ክፉ ነው የሚብሰው። እየባሰ የሚመጣው ጠቅላላ ክፉ ነው። ከዚህ አንጻር ዛሬ አባታችን አቡነ ተክለ ሃይማኖት ከጸጋ ዘአብና ከእግዚአብሔር ለኢትዮጵያ የተወለዱበት ጊዜ ነው። አቡነ ተክለ ሃይማኖት የነበሩበት ዘመን በ12333 በጣም የሀገሪቱ ምስቅልቅል በበዛበት ዘመንና ጊዜ ነበረ። ይህ ዘመን በ12333 ዮዲት ወይም ጉዲት የምንላት ከብሉይ ኪዳን ከመጣው ወገን ጋራ የመጣች እና የዚህ ሀገር የተወለደች ስለነበረች በዛን ዘመን ከፍተኛ የሆነ የልዩነት ንቅናቄ ነበረ በሰሜኑ ግዛት ላይ። አንደኛው የብሉይ ኪዳን አማኝና የአዲስ ኪዳን አማኝ፣ በብሉይ ኪዳን ውስጥ ደግሞ እግዚአብሔርን ያስቀየሙት ብዙ ሰዎች በቤተ እግዚአብሔርና እንዲሁም በውጭ ያለው ጣዖታት እጅግ በጣም ገኖ ነበር። በቤተ እግዚአብሔር የአስማቱ ስራ፣ የመተቱ ስራ፣ የሟርቱ ይሄ መናፍስታዊ አካሄዱ፣ መስተፋቅሩ፣ ግርማ ሞገሱ እነዚህ ከዛው ከአይሁዱ ዓለም ጋር ከብሉይ ኪዳን ጋር መጥቶ በጣም ከፍተኛ ደረጃ ላይ የደረሰበት ጊዜ ስለነበረ የኢትዮጵያን ሕዝብ እግዚአብሔር ዝም አለው። በውጭ በኩል ይሄ ጠንቋዩ፣ መተተኛው፣ ቃልቻው በዚህ በሱዳን በኩል በዚህ በምስራቅ በኩል የነበረውን ነገር ስናስተውል በጣም ከፍተኛ የሆነ የቃልቾች ዘመን፣ የጠንቋዮች ዘመን ነበረ። የዛሮችና የውቃቢዎች ዘመን ነበር። አብዛኛው ትውልድ እየተለከፈ ስለነበረ በመካከሉ ከእግዚአብሔር የተለየው ሕዝብ ጠብና ይሄ መተት የበዛበት ወቅት ስለነበር ብዙ ትውልድ ሲወለድ ከዚህ ከመናፍስቱ ጋር ነበርና የተወለደው። እግዚአብሔር አገሪቱን ዝም አለ። በብሉይ ኪዳን የነበሩትንም ዝም አላቸው፣ በአዲስ ኪዳን የተቀበሉትም ዝም አላቸው። ዮዲት ጉዲት ተነሳችና ለ40 ዓመት ሙሉ አስጨነቀቻቸው። 40 ዓመት ሙሉ ስደት ነበር። 40 ዓመት ሙሉ መከራ ነበር። ደሴቶች እየፈለጉ ወደ ተለያየ ቦታ ይሮጡ ነበር። ከዛም አንዱ ሞዓ ኢየሱስ የሚባሉት በዚህ በሰሜን በወሎ ሐይቅ ላይ ነበሩ። አባታችን አቡነ ተክለ ሃይማኖት በዛው ዘመን ውስጥ ተወልደው ስለነበረ በከፍተኛ ሁኔታ የዚችን በአይሁዳዊ
ሴት የመጣውን ጉዳትና ስደት ለመመለስ በጣም ጸሎት ነበር። ትግሉ ደግሞ አንደኛው በቤተ መንግስት ውስጥ የነበረው ትግል የቀዳማዊ ምኒልክ ዘርን ማውረድና ሌላውን መተካት ነበር። የቀዳማዊ ምኒልክ ዘርን ለ40 ዓመት አቋረጠችና በ1273 ዓመተ ምህረት አባታችን አቡነ ተክለ ሃይማኖት ተወልደው አድገው በዚህ በቡልጋ ስብከተ ወንጌልን እያስፋፉ ቆይተው ይኩኖ አምላክን ወደ ቀዳማዊ ምኒልክ መንግስት በጸሎት ሲጸልዩ ሲማጸኑ ቆይተው በፊት ከነበረው አረማዊነት እንደገና ወደ መንፈሳዊ ሕይወት ክርስትና የመለሱ አባት ናቸው። እግዚአብሔር ስሙ የተመሰገነ ይሁን። መወለድ ብቻ አይደለም። በመወለድ ሰው መሆን ብቻ አይደለም። ለሀገርም ሰው፣ ለወገንም ሰው፣ ለምድሪቱም ሰው፣ ለሰማዩም ሰው መሆን አስፈላጊ ነው እና ሰው እንዲሆኑ የተጸለየው ጸሎት የእግዚአብሔር ማለት ጌታ የመረጣት ማለት ነው። ጸጋ ዘአብ ደግሞ የአብ ጸጋ ያለበት ማለት ነው። ከነዚህ ቤተሰቦች በንጹህ አምልኮት በእግዚአብሔር ፍቅር በመንበርከክ በመስገድ በመጸለይ ለኢትዮጵያ የሚሆን ልጅ ስጠን ብለው ጸልየው ስለነበረ ጸሎታቸውን ሲሰማ እግዚአብሔር አምላክ የሚደመጥ ልጅ ሰጣቸው። የሚሰደብ ልጅ አይደለም፣ የሚደመጥ ልጅ፣ የሚፈቀር ልጅ፣ በሰው ልብ ውስጥ የሚገባ ልጅ ሰጣቸው። ዮዲት የሚለው ቃል በእኛ ዝም ብለን ዮዲት በልማድ አለው እንጂ ይሁዲት ነው ስሙ። ይሁዳ ከሚለው ከዕብራይስጡ የተወሰደ ነው። ይሁዲት ማለት በዚህ በዕብራይስጡ አመስጋኝቱ እንደማለት ነው። ስለዚህ በአንስት ስለሚጠራ በሴቶች ሲጠራ ይሁዲት እኛ ለመድነውና ዮዲት በመጨረሻ የሚከተል ጉዲት አልነው። ከጭካኔዋ የተነሳ ከማጥፋት ኃይሏ የተነሳ ኢትዮጵያ ብዙ ተመሳሳይ የጥፋት አይነቶች ብቅ የሚሉት አንደኛ ሰው ወደ ጣዖት ሲሄድ፣ ሁለተኛ ጣዖትን ዘሩ ሲያደርግ፣ ሶስተኛ የቤተ እግዚአብሔር ሰዎች አምልኮታቸውን ትተው ከመናፍስቱ ዓለም ጋር እንደ እውቀት እንደ ጥበብ አድርገው እሱን ሲጠጉ እግዚአብሔር ቤተ መቅደሱንም ሕዝቡንም ዝም ይላል። ዝም ሲል ምን ይሆናል? ሰብአዊ ውርደት፣ ሰብአዊ ውድቀት፣ ሰብአዊ እልቂት፣ ሰብአዊ በሽታ፣ ደዌ እና አንዱ ለአንዱ ሰው መከራዊ ይሆናል። እንግዲህ በዛ ዘመን በእንዲህ አይነት ሁኔታ ውስጥ የነበረ ሕዝብ ስለነበረ ቤተ ክርስቲያን እያቃጠለች፣ ገዳማትን እያወደመች፣ ነዋያ ቅርስን በሙሉ እያጠፋች በጠቅላላው የማፍረስን ኃይል በኢትዮጵያ ላይ ስትገብር ታቦተ ጽዮንን ይዘው በዘዋይ ሐይቅ እዛ ላይ ለ40 ዓመት እንደቆየ ታሪክ ያስረዳናል። ስደት ብቻ ሆነ ማለት ነው። ከዛ ውስጥ አብዛኛው ተሰዳጁ ማን ነው? ካህናት ነበሩ። ጥፋቱም እልቂቱም ፍጅቱም ከታሪክ ጋር እንዲህ እየሆነ ለብዙ ዘመናት ስንሰቃይ ኖር ነው። እኛም ዛሬ በዚህ ዘመን ውስጥ እግዚአብሔር ሆይ ሰው ስጠን፣ ሰው ወለድ፣ ሰው አብጅልን የምንልበት ጊዜ ዛሬም እኛ ያስፈልገናል። ሰው በማጣት እኮ ሰዎች እየተቃጠሉ ነው። በአሁኑ ወቅት ቅንነት ስለጠፋ፣ በጎነት ስለጠፋ፣ በእምነት የተዋጀ ሕሊና ስለሌለ፣ ፈሪሃ እግዚአብሔር ስለሌለ፣ ከኢትዮጵያዊነት ውስጥ ቅንነትና በጎነት ሙልጭ ብሎ ስለጠፋ ዛሬ በወጣንበት በገባንበት መከራ ውስጥ ስቃይ ውስጥ ኑሯችን ስቃይ፣ ጊዜያችን ስቃይ፣ ዘመናችን ስቃይ፣ ትውልዳችን ተወልዶ ስቃይ፣ ሁሉ ቦታ ላይ ጭንቀት ውስጥ የገባ ነው። ከጣዖት ጋር የተያያዘ ሕሊናና ልቦና ስላለን ለመተባበር ፈቃደኛ እንዳንሆን ውስጣችን በከፍተኛ ሁኔታ ጨካኝ ስላደረገን፣ ስለዚህ ሀሳባችንም ሞት፣ እቅዳችንም ሞት፣ ትውልዳችንም ሞት ሆነ። ምን አለ ታዲያ ዛሬ በሕፃናት በሚጠቡ ልጆች ፊት
አንደበታቸው በአፋቸው አንደበታቸው ምስጋናን አዘጋጀህ ስለ ጠላትህ ይላል። ስለማ ስለ ጠላትህ። ሰው እግዚአብሔርን እምቢ ካለ ምን ሆነ ማለት ነው? የጠላትን ሐሳብ የጠላትን መንገድ ይላል። ስለዚህ ምን ይሆናል? ሞት ነው። ጠላትህን እና ቂመኛን ለማጥፋት ነው የሚለው እኮ። ጠላትንና ቂመኛን ለማጥፋት። ቂመኝነት ለዘመናት የቆየ ችግር ነው። እግዚአብሔርን እምቢ ስንል ቂማችንን ከውስጣችን ማውጣት ስለሚያቅተን ጥፋትን እንወልዳለን፣ ችግርን እንወልዳለን። ስንወልደው ደግሞ የሚገለጥበት መንገድ ልክ እንደዚሁ ነው። እየኖርክ አትኖርም፣ እያሰብክ አታስብም፣ እያቀድክ ምንም ግብ የሚመታ የለም። እየተራመድክ በፍጹም እየተናገርክ መደመጥ ያቅተናል። እየተናገርን ነው እኮ የሚሰማ የለም፣ የሚያደምጥህም የለም። ምን ውስጥ በኩል በጠላት ሕይወት ውስጥ ተይዘናል። ዛሬም ልጆቻችን ይህንን ክፉን ጊዜ ዘመን ከጭካኔ ከክፉ ተግባር ጋር እንዳይለምዱት የብዙዎቻችን ገር ሕሊና በጎ ትሁት የሆነ ባህሪ እንዲኖረን ልንጮህ ይገባል። የአቡነ ተክለ ሃይማኖት ዘመን እንግዲህ የዮዲትን ወይም የጉዲትን ዘመን ለማቋረጥ ረጅም ዘመን በጸሎት ኢትዮጵያን ሲያስቡ ቆይተው ጸሎታቸው ፍጻሜ ላይ ሲደርስ እነ ይኩኖ አምላክን ወደ ልዑል እግዚአብሔር አምላክ መንግስትና ወንበር አደረሱ። በመንፈሳዊ ኃይልና ጥበብ የተዋጀ ጊዜ፣ ረጋ ያለ የበረከት ጊዜ፣ ሁሉ ነገር መዓዛው የተመለሰበት ጊዜ፣ ቤተ እግዚአብሔርም የሚያልቀው አልቆ መንፈሳዊ ኃይል ሁሉ እንደገና እውነት እየሆነ የጀመረበት ጊዜ ነው። ዛሬም እንደዛ እንዲሆንልን ጸሎት ያስፈልገናል። ይሄ ትውልዳችን እንጀራውን አጥቷል፣ ዕውቀቱን አጥቷል፣ መኖሪያውን አጥቷል። መኖሪያውን እንዳጣ የሚያሳየን ብዙ ነገር አለ። ዝም ብለን ተወልደናል እንጂ እንዴት እንደምንኖር እግዚአብሔር እንዲያስብልን የተዘጋጀ ልቦና የለንም። ዝም ብለን በዕለት ኑሯችን ውስጥ ብቻ እንኳትናለን እንጂ ትውልዳችንን እግዚአብሔር ሆይ እድሉን አስፋ፣ የበረከት መንገድን አሳይ፣ በጽድቅህ መንገድ ምራን፣ ኃይልህና ጥበብህም ከኛ ጎን ይሁን ብለን የምንጮህበትን ሰዓት መጀመሪያውኑ መቻምነን። እንዲህ ለማለትም እኮ እምነት ያስፈልጋል። በእምነትም ውስጥ በረከትን ማግኘት ያስፈልጋል። በረከትን ሳናገኝ፣ ጸጋውን ሳናገኝ፣ መንፈሳዊ ኃይሉን ሳናገኝ በደመ ነፍስ የምንኖር ከሆነ ስንሰማም በደመ ነፍስ ነው፣ ስንኖርም በደመ ነፍስ ነው። በሰመመን የምንኖርባት ዓለም ትሆንብናለች። የሰመመን ማለት ዝም ብሎ ሰው እየመሰልን ሰው ያልሆንን። ይሄ ደግሞ ከውስጠኛው በኩል ማንነትን ከማጣት ጋር የሚመጣ ፈተና ነው። የቤተሰቦቻችን ክፉ ሐሳብ ከማህፀን ጀምሮ ክፉ አብሮ ይወለዳል። የቤተሰቦቻችን ክፉ ድርጊት ከማህፀን ጀምሮ ክፉ እንድንሆን አብሮ ይወለዳል። ያሰብንበትን ሐሳብ ልጁ ይዞ ይወለዳል። ስንመቀኝ ምቀኛ ሆኖ ይጸነሳል፣ ምቀኛ ሆኖ ይወለዳል። አድጎ አለመመቅኘት በስተቀር ምንም አይነት ደስተኛ አይሆንም። የተወለደበት ጀርባ ነዋ ከህሊናው ጋር ተያይዟል፣ ከስነ ነፍሱ ጋር ተያይዟል፣ ከስነ ልቦናው ጋር ተያይዟል። እና እምቢ ይለዋል፣ ይታገላል፣ እምቢ ይለዋል። እድሜ ልኩን ለሰዎች ጥፋት እንደሆነ ለሰዎች ውድቀት እንደሆነ የሚኖር ጥቂት አይደለም። አሁን ያለፍንበት ዘመንና ሁኔታ ይሄንን እኮ ነበር የሚያሳየው። አቤት ማዕረጋችን ለሞት ሲሆን፣ ክብራችን ለሞት ሲሆን፣ ትልቅነታችን ለሞት ሲሆን፣ ይሄው የምንሰማው ጉድ አይደለም። ትላንት የነበሩ ኃያላኖች፣ ትላንት የነበሩ ብርቶች፣ ትላንት የማይነኩ የሚመስሉ ሰዎች ከላይ ወጥተው ወደ ታች ወርደው ጥፍት ሲሉ አያሳዝንም? ይሄ ማን ነው? እልህ እኮ ነው። እንዲህ ብሏላ ጠላትንና ቂመኛን ለማጥፋት ብሏል እኮ። ጠላትንና ቂመኛን ምን ለማለት? ለማጥፋት። በስልሳዎቹ ዘመን ብትንትንትን ብሎ ፈረሰ። ያ ሁሉ ብርታት፣ ያ ሁሉ ትልቅነት፣ ያ ሁሉ ሞገስ፣ ያ ሁሉ ጭብጨባ አጨብጭበን ለውድቀት ሸኘናቸው።
ዛሬም ልክ እንደዚሁ ሆነብን እኮ። ግፍ እንዲህ ያደርጋል። እግዚአብሔርን አለማመን እንዲህ ያደርጋል። እግዚአብሔርን አለመውደድ እንዲህ ያደርጋል። ክብር የነበረው ክብር እንዳልነበረው፣ ብርቱ የነበረው ብርቱ እንዳልሆነ፣ ስጋ መሆናችንን ስንረሳ በእውነትም ያሳዝናል። በጣም ያሳዝናል። በሁሉ ቦታ ላይ ሰዎች ለውድቀት መንገድ ሲያዘጋጁ ያዘጋጁትም ወድቀው ደህናዎቹም ወድቀው እልቂት እየሰማን እንዲህ ስንሆን እስከ መቼ ዘመን ድረስ ነው? የአቡነ ተክለ ሃይማኖት ዘመን ታዲያ በረከት የሞላበት መንፈሳዊ ታሪክ እንደገና የጀመረበት የእግዚአብሔር ክብር የተገለጠበት ነበረ። ከቤተሰቡ ነዋ፣ ካያያዙ ነዋ። ለእግዚአብሔር ጊዜም የነበረን እኛ። አሁንም ብዙዎቻችሁ ለእግዚአብሔር ጊዜ የላችሁም። ጠዋት አመስግነን ስለማንወጣ ቀኑ ሁሉ ጭንቀት እንደከበደን፣ እንዳዛጋን፣ እንደተጫነን ምንድን የጎደለን ብለን ስንፈልግ የጎደለንን አናውቀውም። ብዙ ጊዜ በምድራችን ላይ የጎደለንን ሳናውቀው የሚመጣብንን ሸክም ሊያቃልልልን የሚችልና ወደ መንፈሳዊ ጥበብ ሊመራን የሚችለውን ኃይል ስንዘነጋ እንጨነቃለን። ምን እንደጎደለን እንኳ ሳናውቀው። ብዙዎቹ ምን እንደጎደላቸው ሳያውቁ ወደ ማዕረግ፣ ወደ ስልጣን፣ ወደ ከፍታ ሲወጡ የሚይዙትም የሚጨብጡትም የሚናገሩትም ኃይል ብቻ ይሆንና ጉልበት ብቻ ይሆንና የእግዚአብሔርን በቀል ይጠራል። የማንም በቀል ነው የሚጠራው? የእግዚአብሔርን በቀል ይጠራል። ዝም ያልንባቸው ጊዜያቶች ቁጣን፣ መከራን፣ ስደትን፣ መቅሰፍትን ያመጣሉ። የእግዚአብሔርን አስራት አልሰጠንማ። የምስጋናውን አስራት፣ የእጃችን የበኩራት አስራት ስላልሰጠን ውድቀታችን በጣም እየጨመረ እየበዛ ይሄዳል። ስለዚህ አባታችን አቡነ ተክለ ሃይማኖት የመከራውን ዘመን በ1273 አበቃና ከዛ በኋላ ያለው ዘመን እሳቸው እስካሉበት እና እንዲሁም የበረከቱና የቃል ኪዳኑ ኃይል እስካለበት ጊዜ ድረስ ብዙ በረከቶችን ተቀብለው በ1960ዎቹ አካባቢ የቃል ኪዳኑ ትውልድ ዝም አለ። በ1960ዎቹ ላይ የእግዚአብሔር በረከት ዝም አለ። ዝም ሲለን በዛ በ60ዎቹ የሟርቱ ዘመን መጣና በቃ መንፈሳዊ ኃይላችንን ተውነው ቤተ ክርስቲያን እንዲዘጉ፣ ዕለተ ሰንበት እንዲዘጋ፣ ከዛም በላይ ደግሞ ዓርብ ሮብ ጾም መሆኑ ቀርቶ እንዲታረድ ብሔራዊ አዋጅ አወጅን። ዓርብ ሮብ እንዲበላ፣ የካህናቶች መንፈሳዊ ክብር እንዲቃለል፣ አባቶችም የዘመኑን ጊዜና ሰዓት የመምሰል ግዴታ እንዲኖርባቸው የርዕዮተ ዓለም አስገዳጅነት እየጨመረ መጣ። አመፅን። በቃ የቃል ኪዳኑ ዘመን ዝም ሲል ክፉ ከየጫካው ከየዱሩ ከየዋሻው ሁሉም ቦታ ላይ ደም አፍሳሽነት እያየለ በከተማም ደም አፍሳሽ በገጠሩም ደም አፍሳሽ በየቦታው ከደም ጋር የተያያዘ ትውልድ ብቅ አለ። አንዱን አንዱ ሲገፋው፣ አንዱን አንዱ ሲያወግዝ፣ ሁሉም ነገር ይውደም እያሉ አለቆቻችን ፎከሩ። ምን አሉ? በይውደም ጊዜ የተወለደው ደግሞ በባህሪም በጠባይም በእምነትም በአካሄድም ውድም ማለልን። ይኸው ወደምን እኮ ምን አለ ብለህ ነው? ያልወደመበት ቦታ አለ? ምንም እኮ ያልወደመ ነገር የለም። ሁሉ ቦታ ወደመ። ከዛ በኋላ የአካል ውድመት ጀመርን። ይኸው ገበሬዎቹ፣ ምስኪኖቹ፣ ድሃዎቹ በየቦታው ይወድማሉ። ውድመትን እንደ መርህ የያዙ ሰዎችም አሳዛኝ በሆነ ሁኔታ ቤት የሞት ሐሳብ፣ የሞት እውቀት፣ የሞት ማዕረግ፣ የሞት ጥበብ ሆነና እንደ ጥበብ የያዙት ሁሉ እንደ ሀገርም እንደ ወገንም ሁላችንም በአንድነት ተዋረድን። የምንሰማው እኮ እልቂት ውርደት እኮ ነው። የመጨረሻው የውድቀታችንና የክፉነታችን መግለጫ እኮ ነው። በእርግጥ 17 ዓመት ሙሉ የኛ አዋቂዎች ይውደም ስላሉ ግን የዘሩትን የማጨድ ግዴታ ነው። ይህ ደግሞ መቼ ያበቃ ይሆን? የኔና የናንተ ቅንነት ነው። አሁን ቤተ ክርስቲያንም በቅንነት የምትሄድበትን መንገድ ካላገኘች እንደዚህ
ክፉን ጊዜ ለማፋጠን እድል ይኖራታል። ምክንያቱም ተናግሯላ ጠላትንና ቂመኛን ለማጥፋት ነው የተሰበከው። የሕፃናትን ጡት የሚጠቡትን አንደበት ለምስጋና ግን አዘጋጀህ። ያዘጋጀኸው ጠላትን እንዲሁም ቂመኛን ለማጥፋት ነው እኮ ነው። አሁን ይሄ ነበረ እንግዲህ የምናየው። ታዲያ ስንት የቂመኛ ዘመንና ታሪክ አሳለፍን። ቂመኝነት የሚመነጨው እንደ ታሪክም ቡዳ የሚበላው ጊዜ አለ። ታሪክን ራሱ ቡዳ ይበላዋል እኮ። በማዕረግ ከፍ ይሉና ታሪክን ለመቃወም በዛ ውስጥ አልፈው የራሳቸውን ዓለም ለመመስረት ሲታገሉ እግዚአብሔርን ይተውትና እግዚአብሔር ያፈርሳቸዋል። እግዚአብሔርን ይንቁትና እግዚአብሔር ይጥላቸዋል። እና የአባታችን የአቡነ ተክለ ሃይማኖት መንፈሳዊ ጸጋና ሞገስ ዛሬም ከትውልዳችን እንዳይርቅ ይሄው ክብርህንና ሞገስህን ገለጽልን ብለን ተሰባስበናል። እግዚአብሔር ስሙ የተመሰገነ ይሁን። መንፈሳዊ ልደታቸው የልጆቻችን ልደት እንዲሆን ወልደ ተክለ ሃይማኖት፣ ወለተ ተክለ ሃይማኖት እያል በክርስትና ስም የተጠራንባቸው የስማቸው ክብር ታዲያ ዕለት ዕለት በልጄ ላይ የስምህን ክብር አኑር ማለት አለብን። ክርስትና ስሞቻችንን ስናስብ አሁን አንዳንዶቻችን ስንጸልይ በዓለማዊ ስማችን ክርስትና ስሙን እንኳን የሚያውቅ ብዙ የለም። እኔ ኃጢአተኛው ባሪያህን ወለተ ተክለ ሃይማኖትን ጠብቀኝ፣ እንደ ስምህን ካንተ እንደወሰድኩ የስምህን ቃል ኪዳንና ጸጋ ከኔ ስም ጋር አንድ አድርግልኝ ብለን ጸልይ እናውቃለን። ወለተ ማርያም ከተባልሽ እመቤቴ ማርያም ሆይ ለኤልሳቤጥ የደረስሽ የመንፈስሽን ክብር ያደልሽ የጸጋ ትውልድ እንዲገኝ ያስደረግሽ እኔም ኃጢአተኛዋ ባሪያሽ ወለተ ማርያም የስምሽን ክብር ከኔ ስም ጋር አዋሃጅልን ብላችሁ ጸልያችሁ ታውቃላችሁ? አይነ ጥላው መቼ ገና አባታችን ወይ ማለት ስትጀምሩ ማዛጋት ይጀምራል። ከዛ በኋላማ ምን ቅጡ። ስለዚህ ህይወታችን በትልልቅ የክፉ ጠላት ቁራኛ ውስጥ ወድቆ ስለምንማቀቅ ክፉ ጊዜዎችን የሚለውጥ የቃል ኪዳን ኃይል ዛሬም ያስፈልገናል። እነዚህ አባቶች መንፈሳዊ በረከታቸውን ስለሰጡን ነው አልቋረጥ ያለው የእግዚአብሔር ክብር ከቤተ ክርስቲያን ጸጋው አልቋረጥ ያለው ከቤተ ክርስቲያን ሞገሱ አልቋረጥ ያለው ተኝተን እንኳን በግድ እየተቀሰቀስን ነገር ገብቶን እንኳን ያን ሁሉ ትተን ወደዚህ የምንመጣው ያ መንፈሳዊ በረከት ነው። ያ ኃይል ነው አሁን ያሰባሰበን። የዘር የጎሳ የነገድ ጉዳይ አይደለም። ይሄ የኢትዮጵያዊነታችን ኃይልና ጥበብ ነው። አሁንም ይሄንን የዲያብሎስን ሐሳብና እቅድ ካልተውን በዘርና በጎሳ የምናስብ ከሆነ መጨረሻችንም መነሻችንም ሁሉ እጅግ በጣም አሳዛኝ ወደሆነ ውድቀት ሊያመራ እንደሚችል በጣም ግልጽ ነው። ብዙ ነገር ተሞከረብን እኮ የግድያው አይነት ተሞከረብን። አሁን ሙከራን ወደ በእምነት መቅረብን ነው አሁን ያቃተን እንጂ ሁሉን ነገር ሞክረናል። መተቱን ሞክረናል፣ ዛሩን ሞክረናል፣ ውቃቢውን ሞክረናል፣ ጠንቋዩን ሞክረናል፣ አስማቱን ሞክረናል። አላዋጣም። ይኸው እንደምታዩት ነው። ሟርቱን ሞክረናል፣ ስልብናውን ሞክረናል፣ የግድያውን አይነት አብዝተን ሞክረናል፣ የጭፍጨፋውን አይነት በጣም አብዝተነዋል። በጣም እንዴ ደም አፍሶ እንዴት በሰላም መኖር ይቻላል? ከአቤል አንማርም? አቤልን የገደለው ቃየል እኮ ወንድምህ ደም ይናገራል እኮ ነው ያለው። ደም የሚፈስባት ሀገር በየት በኩል ነው ረድኤትና ተስፋዋ የሚገለጸው? ሌላው ዓለም እኮ ያደገው ከደም ርቆ ነው። በቃ የደም ዘመን ይብቃሉ። ተላለቁ፣ አለቁ። በዘር ሲፋጁ ቆዩና ያን ፍጅታቸውን ወደኛ ዞሩት፣ ወደዚህ ወደ ኢትዮጵያ ዞሩት። ለምን? በታሪክ ውስጥ ያን ህብረት ነበረና በመንፈሳዊ ቅድስና ሲጠሩ የሚደመጡ አባቶች ነበሩና እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ። የአቡነ ገብረ መንፈስ ቅዱስ በ11ኛው መቶ ክፍለ ዘመን ለ12ኛው ማብቂያ ሲል ዮዲት ጉዲት መጣች። ያው 40 ዓመት ሙሉ ኢትዮጵያ አንዴ ወደፊት አንዴ ወደኋላ ስትጓዝ የኖረች ሀገር ናት። ዛሬ እንግዲህ ስንት ዓመት ሞላን ማለት ነው? 40 ዓመት አለፈን እኮ። አሁን በየ40 ዓመቱ ነው ንቅናቄያችን።
40 ዓመት ሙልጭ ብለን እንገረፋለን። ደግሞ 40 ዓመት የምንደሰትበት ጊዜ ሊሆን ይችላል። ይሄውም ስንመለስ ነው። ከዚህ የጥፋቱን ኃይል ከልቦናችን ውስጥ ስንነቅለው ነው። ሰዎች በግድ የሚገዙት በዚህ በክፉ ጠላት ነው። አልገባ እያላቸው በውጭው ዓለም ዝም ብለው እየተሞሉ ይመጡና ቦታ እና ስልጣን ሲይዙ አብሯቸው የሚይዘው ጠላት ይሆናል። ያንን ጠላት ለመቋቋም መንፈሳዊ ጥበብን ወደ እግዚአብሔር በስሙና በክብሩ በኩል መጮህን ልንለምድ ይገባል። ስለዚህ አባታችን የአቡነ ተክለ ሃይማኖት ዛሬ ልደታቸውን ስናከብር እግዚአብሔር አምላክ ለኢትዮጵያ አዲስ ወገን፣ አዲስ ሕዝብ፣ አዲስ ትውልድ ልቦናችንንና ሕሊናችንን የምንታደስበት የቅዱሳን ጸጋና ሞገስ የሚያርፍበት ትውልድ እንሆን ልዑል እግዚአብሔር አምላክ ቅዱሱ ፈቃድ ይሆንልን። የቸርነቱን ኃይል ከሁላችን ጋር እግዚአብሔር አምላክ ያድርግ። ስለዚህ በቅዱስ ሥጋውና ደሙ እየታተምን የተባረከ ትውልድ የምንሆንበትን እድል እንድንይዝ ራሳችንን እናዘጋጅ። የክርስቶስ ሥጋና ደም የሌለው ትውልድ ኃይል የለውም። የክርስቶስ ሥጋና ደም የሌለው ቤተሰብ የወለዷቸው ልጆች እውቀት አይገባቸውም። ሕሊናቸው የደነዘዘ ነው። የትም የሚወድቁ ናቸው። ማስተዋላቸው በመናፍስት የተለከፈ ይሆናል። ጠላት እንደ ልቡ የሚይዛቸው ይሆናል። ትምህርት ቤት ሄደው ቡዳ በልቷቸው ይገባሉ። እቤት አይነ ጥላው ይጠብቃቸዋል። ትምህርት ቤት ልክፍት ይጠብቃቸዋል። በየት በኩል የህይወት ነፃነት ይኖራቸው? እግዚአብሔር እኮ ነው ነፃነት። ይህንን ነፃነታችንን እምቢ ስላል የራሳችን ልጆቻችንን የበላናቸው ጥቂቶች አይደለም። እናት አይነ ጥላ አለባት። ልጇን ስታይ በአይነ ጥላ አይን ነው የምታያት። መጀመሪያ አብሮ ተወልዷል። እያየቻት ደግሞ ትከሳለች እንጂ አትወፍርም፣ ትጫጫለች እንጂ አትጠረቃም። ታውቃለች ብለን ስጠብቅ ትደነቁራለች እንጂ አታውቅም። አይናችን ክፉ ሆኗል። በክርስቶስ አልተለወጠም፣ በስጋው ደግሞ አልተዋጀንም። ስለዚህ እንዴት አድርጎ የተባረከ ለሀገር ለወገን የሚጠቅም ዜጋ ይፈጠር? ለእግዚአብሔር አምልኮት የቀና የገርነትና የዋህነትና ልብ እንዴት ይኖር? የበጎነት ተስፋ አልገለጥ ብሎናል። እና ወገኖቼ የክርስቶስ ሥጋና ደም ያስፈልገናል። አባታችን አቡነ ተክለ ሃይማኖት የተወለዱበትን አካል ስናጠናው ጸጋ ዘአብ በጸሎት በምስጋና ለተባረከ ትውልድ ተስፋ ለእግዚአብሔር ሰጥተው ነው የወለዱት። እግዚአብሔርያም በመስገድ በመጸለይ በመጾም በጎ በመሆን በቅንነት ሃይማኖትን ስለገለጡ ተክለ ሃይማኖት አላቸው። የሃይማኖት ተክል አሏቸው። ዛሬ ሃይማኖትን የጠሉ መሪዎች የሉም። በቃ እኮ 2 ጊዜ ጠፋን እኮ። በአብዮት ጊዜ አንዴ በደንብ ጠፋን። ቀጥሎ ደግሞ አሁን እንደው የሚያሳዝን አጠፋፍ፣ የሚያስለቅስ አጠፋፍ ጠፋን። በጣም በጣም የሚያዋርድ አጠፋፍ ጠፋን። ስንት ጊዜ እንጥፋ? መቼ ነው የምንማረው? መቼ ነው እውነት የሚገባን? መቼ ነው ቅን የምንሆነው? መቼ ነው በጎ የምንሆነው? ሃይማኖት እኮ ትልቁ ጥቅሙ በጎነት ነው። ሌላ ምን አለው? ከዛ በኋላ ፍቅር ነው። ይሄ በጎነት ቅንነት ከሌለን ሃይማኖቱ ላይ በምንድን ነው የቆምነው? እዚህ ላይ ነው አጠራጣሪው። ስለዚህ ሃይማኖቱ ላይ የቆምንበት ዓላማ ግራ የገባን እንሆንና ስራ ብቻ ከሆነ ዋጋ የለውም። የሃይማኖት መለኪያው በጎነት፣ ቅንነት፣ ፍቅር ነው። በቃ ሌላ እኮ ነገር ጠብጠቡንማ የወየ ነው እኮ። ቤተ መንግስቱም ሆነን አየነው፣ ቤተ ክህነቱንም ሆነን አየነው። እንግዲህ ከየት ሌላ ዓለም አለ እንዴ? ሌላ ክርስትና አለ እንዴ? ግራ ሲገባቸው ሌላ ክርስትና ፈልገው ዲያብሎስ የበላቸው ደግሞ ጥቂቶች አይደሉም፣ በጣም ብዙዎች ናቸው። ለመመለስ የማይችሉ ሆነው የተያዙ፣ ወደ ድንግል ለመምጣት የማይሆኑ ሆነው የተበሉ እና ወገኖች ሌላ ዓለም የለንም። ያለን እቺው ዓለም ነች። በዚህችው ዓለማችን ላይ በጎ ስንሆን በጎ ይወለዳል። በሐሳብም በጎ፣ በምኞትም በጎ፣ በእውቀትም በጎ ይወለዳል። ይህ በጎ እንዲወለድልን የልዑል እግዚአብሔር ቅዱስ ፈቃድ ይሆንልን። አሜን።